ስሜቱ ተሰማኝ እኮ እና ቆይ ነው። እሺ ስማ አንተ ሴትዮዋ እርግጠኛ ነኝ አግብታ የፈታኝ ለብቻዋ የምትኖር ራት ሴትዮዋ በቃ አዎ እንዴ ትልቅ ነች ታውቃለህ። ድንግሌን የሚወሰደችው ትልቅ ሴት ናት። የምር የዛሬ ትልቅ ሴት ነው። እሺ ማታ ትሄዳለህ? እሄዳለሁ፣ ባገኘሁበት አጋጣሚ እሄዳለሁ። ቀን ማታ መሄድና ደርሼ እመለሳለሁ። ምን ገዝተህ ይዘህ ትሄዳለህ? የሆነ ምክንያት ፈጥረህ ትሄዳለህ? ዝም ብዬ እየሄድኩ በቃ ደጅ እጠናለሁ ወይ አልናገር። እንደው ይገርመኛል እኮ አሁን ላይ ሳስበው። እሄዳለሁ፣ ዝም ብዬ እመለሳለሁ፣ ደርሼ እመለሳለሁ። ምን ትላታለህ? ምን ታወራታለህ? ምንም በቃ አፈራለሁ፣ በጣም ያንቀጠቅጠኛል። ከዚያ የመጨረሻ ጊዜ ተደፋፈርኩት። ዝም ብዬ ጉንጯን ሳም አድርጊያት ተመለሱ። አሁንም እያፈርኩ ያንቀጥ እሺ ጉንጯን ስትስማት ምን አለችህ? እንዴ ምንም አላለችም። እኔ ራሱ አፍሬ ያለው በዛን ሰዓት ጉንጯን ስስማት ራሱ የሆነ እያንቀጠቀጠኝ ምናምን ታውቃለህ። ከሄድክ በኋላ ደስ አለህ? አዎ ብቻ የሆነ ታቆርፈኛለህ ብለህ አሰብክ አዳርህን? አዎ የሆነ ልብ ምናምን ማኝ ከዛ ቆይ ድምጽ ይቆራል። ኖ ነጥብ ማለፍ የለበትም። ድምጽ ይቆራል። በሌላን ሰዓት ያው እሷም የገባት መሰለኝ ጭንቀቱ ሁኔታው። ምን ሰሚራ አጅል ትላለሽ አለሊ። አንቺማ በበቅሎ እኮ አንተ አሁን ጉንጯን ስመህ ወደ ቤትህ እየሄድክ ካለበት ላይ ነው ድምጽ የተቆረጠ ያለበት እና በጣም እየፈራሁ ነው። የሚገርም ነገር ጉንጯን ስሚያት ከተመለስኩ በኋላ ከዛ በኋላ ያ የመጀመሪያው ፍርሃት ምናምን ነገር ትንሽ እየለቀቀ ምናምን ሄደ ታውቃለህ። እናም ከዛ በኋላ ትንሽ አዳርን አልተኛም። ደስ ብሎ አደርክ? አረ እንዴ ምን ይላል ደስታ በቀላል አንተ በጣም ነው ደስ ያለኝ። ምክንያቱም የመጀመሪያ ጊዜ በቃ ራስህን ከፍርሃት ነፃ ያደረግኩበት ሰዓት ነው። ስሚያት ስመለስ ወንድነትን ያሳወጅክበት ቀን። እሺ ቀጥላ ወላሂ ይስጥሽ እንዴ እኮ ዝም ብለው ነው አሁን ከታች የሚሳደቡት ምናምን ዝም ይሄ በሁሉም ላይ የሚያጋጥም እውነታ ነው። ቀጥልሽ። እሺ እውነታ ነው። ከዚያም በኋላ መጨረሻ ላይ በቃ ፍርሃት እየለቀቀኝ ምናምን ነው። ጠዋት እንዴት አገኛት? እንዴት አየሃት? አይኗን ለማየት አላፈርክም? ትቀየማለች ምናምን ብዬ ነበር ታውቃለህ። የሆነ ታኮርፈኛለች ምናምን ብዬ ነበር ያሰብኩት። ለካ እሷም በውስጧ ደስ ብሏታል። እንኳንም ልታኮርፈኝ አይደለም ያው እማትጠይቀኝ ሆኖ እንጂ እሷም በውስጡ ስሜት ነበራት እኔን ለመጥበስ ምናምን። ደህና አደርሽ አልካት? አዎ ከዛ የሆነ በቃ ማለት እኔ ተቀይመሻል እንደ ምናምን አልኳት። ኧረ እኮ ያስቀይምም ምናምን ስትለኝማ እንዴ በቃ ደረቴ ምናምን ሙልት። እሺ ከዛ ወደ ገደለው ምናምን ስንገባ ነው እየቀረብኩ ስሄድ የመጀመሪያው ጊዜማ እንዴት እንዲያንቀጠቀጠኝ እንደሆለተኝ ነው የምልህ። ማለቴ አሁን ልብስ አውጥታችሁ መተኛ ደረጃ ስትደርሱ እንዴት ብለህ ገባህ? ቤትስ እንዴት ብለህ ገባህ? ምን አይነት ጥያቄስ አቅርበህላት ለመተኛት ዝግጁ ሆናችሁ? ለመሳሳምም ዝግጁ እንዴት ሆናችሁ? እስኪ ንገረኛ። አሁን ዋናው ጥያቄ ብብቱና ብልሃቱ እዛ ላይ ነው። እውነተኛው ዋናው ትልቁ ፍርሃት መጀመሪያ እስከሰማ ድረስ ያለው ነገር ነበር። ሳምካት ከዛን ጊዜ ተመልሰህ በቀጣይ ቀን ቤቷ ሄድክ? በቀጣይ ቀን ሄድኩኝ ማለት የሆነ በቃ ምንም ፈገግታዋ ምናምን እያቀረበኝ ሄደ ታውቃለህ። የሆነ እንዴ ብትኮሳተርብኝ እኮ የለውም ስንት ኪሎ ሜትር ርቅ ያለው ምን እሺ ከዛስ እና ፈገግታዋ ምናምን ሁሉ ነገር እያቀረበኝ ሲሄድ ፈገግታዋ አቀረበ። መልሰህ ሳምካት? አዎ ከዛ በኋላ እየሳምኩኝ ምናምን አለ አይደለ በቃ መነካካት ጀመርክ፣ በእጅ መውረር ጀመርክ፣ መነካካት ምናምን ፊቶቿን መደባበስ ፀጉሮቿን ምናምን ጀመርኩ። በቃ ይቀጥላል። ተገርዘህ ነበር? አልተገረዝኩም። እስከ ባርሜጣው ነው እስከ ኮፍያው። ወይኔ ጆከር ዛሬ
አንተ እንዴ ጆኬ በጣም ለሴቶች እኮ ይመቻቸዋል አሉ ያ ነገር። እሺ ተወው፣ መመቸቱን ተው እና ጭቃ ተሸክመ ጭቃ ላይ ጣልክባት ኮፍያ ውስጥ ያለውን አይናርኔ መቼ ረሳዋለሁ። እና ቀጥልሽ ዛሬ እና በዛ አጋጣሚ ከዛን ጊዜ ወደዚህ ፍርሃት የለቀቀኝ መደባበስ መሳሳም ኖርማሊ በቃ ምንም አንን እኮ አሁን ይኸውልህ ከዚያ በኋላ ወደ ገደለው ስንገባ አስታውሳለሁ። የሆነ መቅሪብ ገደፍ ብዬ ነው ያርኩት፣ ጨለማ ምናምን አይደል? እሱን ለበስ አድርጌ ነው ያርኩት። እሱን ጨለማ ለብሰህ ነው የምትሄደው። በተለይ ከተማ ውስጥ ከሆነ አሁን ትልልቅ ከተሞች ከሆነ ኦኬ። አሁን ወደ ገጠሩ አካባቢ እና የገጠር ከተሞች ምናምን እንደዚህ ነው ስታይሉ። ጋይስ አዳምጡ ዝም ብላችሁ። አሁን ወደ ከተማ ደግሞ እንመለሳለን፣ ወደ ሰፊ ከተማ እና ከዚያው ጨለማ ለበስ አድርጌ ሄድኩኝ። እሺ እንደሄድኩም ያው አጋጣሚ ድል ሆኖ ብቻዋን ያገኘዋት። ከዚያ በኋላ እያወራሁ ምናምን መሸ፣ እዛው መሸና ተረት እያወራ ስለ ቋጤ ስለምኑ እያወራ መሸ። የምን የቀራለ የገጠሩ እሺ። እና ከዛው መሸና በዛ ሰዓት ግን ቀጥ ብሎልህ ነበር። አንዴ ኧረ ምን ይላል አንተ ምራቅን ትወጣለህ። ካሁን ልጠይቅህ፣ ካሁን ለያዛት ምናምን እያልክ እርሴን ነክሻለሁ እንዴ እጅን ላክም ታደርጋለህ። ለያዛት እያልክ ትሞክራለህ እንዴ? አዎ መሰንዘርም እፈልጋለሁ። እና እሺ በእናትህ አንተ በቃ እኔ ራሱ ስሜት ያደረግ እግዚአብሔር ስትወድልህ ሲቀጥል እስኪ በእናትህ እኔ ራሱ እየሞቀኝ ያንን ጊዜ ሳስታውስ። እሺ ቀጥል። እና ከዚያ ልሄድ ምናምን መሸ እንግዲህ ምናምን ስለ እንዴ አሁን እኮ መሽቷል፣ በዚህ ሰዓት አትሄድም ምናምን ብቻህን አለች። እንዴ እዚያው ደር አለች፣ ነቅታለች። አዎ እንዴ አትሄድም ያማህል እንዴ አሁን በዚህ ሰዓት እንዴ ብለህ ትሄዳለህ ምናምን መሽቷል፣ እዚሁ ታድራለህ ምናምን። ኧረ ልሂድ ያልክ ተገለገልክ። ጆኬ እውነቱን ልንገርህ፣ አቤት ያለ ደስታ፣ አቤት ያለ ኧረ ልሂድ ግድ የለሽም ኧረ ልሂድ ያላልክም። አንዴ ተቅደረደርኩኝ አቦ ልሂድ ምናምን። ኧረ እንደው በጭራሽ እንዴ በዚህ ሰዓት እንዴ ብለህ አንተ ያማህል እሺ በእናትህ እሺ። ከዛ በደስታ ተውጭ እዛው አደርኩ። ማደር ላይ ወደ ማደር ትጨርሳለህ እንደ ብራዘር። ገና ትልቁን ጉድ እየተዘጋጅተን እየመጣን እንዴ ተው እንጂ። ከዛ ጽደር አለች። እሺ ያልካት ሂዳል አሁን በቃ እሺ ምናምን አልኩ። እኔም እኮ ተደረደርኩት አውቄ ልሄድ መሰለኝ እንዴ ይሄን ዲል በስንት ተኛችሁ? ፍራሽ ወደ ፍራሽ ሄዳችሁ እንትን ለብቻ ይሰማል ነው ትሰማለህ። ለብቻ እንትን ፍራሽ ሰጠችህ? አረ የምር ለብቻዋ እንደው የተመረቀች ለብቻዋ አልሰጠችኝም። እና በዚህ ተኛለች ምናምን ብላ አዎ እና በዚህ ተኛ ነው ያለችኝ። እና እዛው አንድ ላይ ነው በቃ ገደም አላችሁ። እሺ እና ኧረ ዝም በል በለው። ና እንዴት አበሻው እንዴት ያንተን ተናገር። እኔማ እነግራቸዋለሁ። ሲሰጥ እንደ ውሻ እግሩ እንደተሰበረ ውሻ ስቅስቅ ብሎ ነው የሚያለቅሰው። ሴት ልጅ ብቻ አይደለም ወንድ ልጅ ነው የሚያለቅሰው። እሺ አባቴ አበሻው እንኳን ደህና መጣ። ኒውቲጅ ነው ሆነ እየጮኸ። እሺ ከዛ ሳብራችሁ ተኛ ተቃቀፋችሁ ለምን ሳትነካኩ? አረ እውነት ልንገርህ ከዛ በኋላ አንድ ላይ ነው ያነጠፈችልኝ። ከዛ ተኛው አንድ ላይ ነው ተኛ። ከዚያ በኋላ እሷው ናት ቀድሞን በቃ ክንዷ ላይ ያደረገችኝ፣ ሽጉጥ አርጋ አቀፈችኝ። ከዛ በኋላ ራሷ ትፈኛ እንዴት እንዳደረግህ እኮ ታየኝ ስታቅፍ። እና የሚገርመው ነገር እኔ ዝም ብዬ አተኛሁኝና እቅፍ አደረገች በእጇ ምናምን እግሯን ሁሉ ትጭንበት ይገባ። እሺ ከዛ በኋላ እጄን እየፈራሁና እጄን ብድግ አድርጋ ወደ ጡቷ ላይ ምናምን ጣለችው። የሚገርም ነገር ነው። ከዛ ያው መጨረሻ ላይ የማይደረግ የለውም። እኔም
ታውቃለህ ራሴን ምናምን ትደባብሰኛለች ምናምን ከዛ በኋላ እየሳመችኝ ያው ታውቃለህ የኔም ደግሞ ተነሳሳ ራሴን መቆጣጠር አገኘኝ ከዛ በኋላ ግንኙነቱን ካደረኩ በኋላ እውነቱን ልንገር አንቀጠቀጠኝ የሆነ ነገር በቃ እንደ ወንድ ልጅ ድንግልና እንዳለው በዛ ነው አትጨርሰው እንጂ ነው አባት አሁን ኮፍያው